በእኛ ቤተክርስቲያን የታወቀ ነው። ፊሎኬ አንቀበልም። ክሪዳችንም ያው የኒቅያ ኮንስታንቲኖፕል ክሪድ ነው። ከአብ በሚወጣ በመንፈስ ቅዱስ እናምናለን የሚለው ክሪድ ነው። በቅዳሴም በምንም የምንጠቀመው እና በቤተክርስቲያን ፊሎኬ ያው ተቀባይነት የለውም። ያው የታወቀ አይደል? ግልጽ ነው እኮ በታሪክ ነው። ግን አሁን አንዳንድ አባቶች from the father to the son የሚሉም አሉ and the son የሚሉም አሉ። ከአብም ከወልድም በተለይ ላቲን አካባቢ ያሉት ይቅርታ ሚውት ላድርግ ድምጽ እንትን እያለብኝ ነው። ሁለቱንም ይጠቀሙ አሉ። እኔ እንግዲህ አሁን ዋናው ጉዳይ የሞናርኪ ኦፍ ዘ ፋዘር ይህንን አስተምሮ አሁን መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል ካለ ሞናርኪ ኦፍ ዘ ፋዘርን ማስጠበቅ በጣም ከባድ ነው የሚሆን። አንደኛ፣ ሁለተኛ እኔ ከዚህ እንግዲህ ሚስጥረ ስላሴን ያህል ትምህርት በፓትሪስቲክ ኮንሰንሰስ ባለው ደረጃ ሲነገር እንጂ አንድም ሁለትም አባት ተጠቅሶ አይደለም። ለምሳሌ ኮንሰብስታንሻሊቲ የአብ ሞናርኪ ኦፍ ዘ ፋዘር አብ ምንጭ መሆኑ መሰረት መሆኑ በሁሉም አባቶች በስምምነት ደረጃ የሚታወቅ ነው። እኛ ያው እንግዲህ እስከ ኬልቄዶን ድረስ ያሉትን አባቶች ስናይ መንፈስ ቅዱስ ከአብ ይሰርጻል የሚለው ከቁስጥንጥንያም ጉባኤ የጉባኤው መግለጫም ካለው ከዚህ ከክሪዱም ጀምሮ በብዙ አባቶች የሚታወቀው የሚታመነው እሱ ነው። ከአብም ከወልድም ይሰርጻል የሚለው ግን ሲሪል ኦፍ አሌክሳንድሪያ ላይ የሚጠቀስ ነገር እንዳለ አውቃለሁ። እሱን እኔ በእውነቱ በደንብ አላጠናሁትም፣ አርጊው ማድረግ አልችልም። ግን አንደኛ የእሱን ራሱ የተለያየ አርጊመንት የሚያስቀምጡ ሰዎች አሉ፣ ዲቤት የሚያደርጉ። ግን ቢሆን እንኳ ያው የኛ ዶክትሪን ፓትሪስቲክ ኮንሰንሰስ እንደሚያስፈልገው ያው ታውቃላችሁ። እና አይ ዶንት ቲንክ ከኬልቄዶን ጉባኤ በፊት ፊሎኬ በፓትሪስቲክ ኮንሰንሰስ ደረጃ የተያዘ አስተምሮ ነው ወይ አስተምሮ ነው ብሎ አርጊው የሚያደርግ ሰው ያለ አይመስለኝም። ሚስጥረ ስላሴ ደግሞ እኔ አርጊው አደርጋለሁ መምህር። እሺ ትችላለህ ጆሲ፣ ትችላለህ። ስሩ ዘሰን የሚሉ አሉ። አይ ቲንክ እሱ የሚከብድ አይመስለኝም። ምክንያቱም ፍሮም የሚለው ሞናርኪን ስለሚያስጠብቅ እሱ ብዙ አባቶች ከፖዱሲያን ፋዘርስ ጋር እንዳለ አውቃለሁ። ግን አሁን ዋናው ጉዳይ ከኬልቄዶን ጉባኤ በፊት ነው። በአብዛኛው ሚስጥረ ስላሴ በሶስተኛው በአራተኛው ክፍለ ዘመን በጣም ፋንዳሜንታል የሆኑ ነገሮች ሁሉ ታይተዋል። እነ አትናቴዎስ የአሌክሳንድሪያን ትራዲሽን አለ፣ የካፓዶሺያን አሉ ደግሞ በኋላ ያብራሩት። ከዛ በኋላ የላቲኑም አለ። ኦፍ ኮርስ ሁሉም ኢንኮርፖሬትድ ሆኖ በእነዚህ ጉባኤያት ተንጸባርቀዋል። በኒሲያ በቁስጥንጥንያ ማለት ነው ሚስጥረ ስላሴ በተነገረባቸው። ከዚያ በኋላ እኔ ሲግኒፊካንት በሆነ መንገድ የመጣ የትምህርት የስላሴ ማብራሪያ ማቀው የፔሪኮሮሲስ እሱ ነው ወደኋላ። ከዚያ ውጭ ግን በፓትሪስቲክ ዘመን በአበው ዘመን ፊሎኬ ፖፑላር የሆነ አስተምሮ ነው ብዬ ማመን ይከብደኛል። ታሪክም እኔ ባነበብኩት ልክ ማለት ነው። ሁለተኛ የኢስተርን ኦርቶዶክሶች ራሱ ለምንድን ነው ፊሎኬን ሪጀክት ያደረጉት? ትራዲሽናቸው ከሆነ ሚስጥረ ስላሴን በሚያህል ትራዲሽን ይዘውት በኖሩት ትምህርት እንደገና ሪቨርስ አድርገው ነው። አሁን ሪቨርስ አድርገው ነው ካውንስል ኦፍ ብላክርኒ ላይ እሱን
መከራከር አክቹአሊ እኔ ልከራከር አይደለም የገባው የኛን ቪው ለመናገር ነው። አይደለም ግን እስኪ እናንተም ተጨመሩበትና እስኪ ጆሲ አውቃለሁ ጆሲ ያው አቋም እንደሚኖረው በዚህ ጉዳይ ግን እናንተ ከኬልቄዶን ጉባኤ በፊት ጆሲም የራሱን አርጊውመንት ያቀርብልናል እድሉን እንሰጠዋለን። ግን ከኬልቄዶን ጉባኤ በፊት ከአምስተኛው ክፍለ ዘመን መጨረሻ አካባቢ በፊት ያሉ ዘመናት ላይ ፊሎኬ የታወቀ የቤተክርስቲያን አስተምሮ ነበረ በታወቁ አባቶች ብሎ መከራከር የሚቻል አይመስለኝም። እስኪ እናየው። እሺ ሞናርኪ ኦፍ ዘ ፋዘርን የማይነካው ፊሎኬ ለምንድን ነው? አንደኛ አክቲቭ አስፓይሬሽን ኖሽኑን ብቻ ነው እንጂ ሙሉ ሃይፖስታቲክ ፕሮፐርቲ ኦፍ ዘ ፋዘርን ወልድ ወሰደ ስለማንል፣ እንደገና ደግሞ ፕሪንሲፓል ዊዛውት ፕሪንሲፕል የሚባለውን ወይም ደግሞ አሌቲያ የሚባለውን ለአብ ብቻ ስቲል ስለ ፕሬዘርቭ ስለምናደርግ ኦር ፓትሪዩም የሚባለው ነገር በላቲን አባቶች ለአብ ብቻ ስለሚለይ፣ ስለዚህ እሱ ሞናርኪ ኦፍ ዘ ፋዘርን አይነካም። ምክንያቱም ምንድነው ወልድ ከአብ የተቀበለውን ብቻ ነው የሚሰጠው እንጂ ብቸኛ ምንጭ አይደለም ማለት ነው። ከዛ የተነሳ ፊሎኬ በምንም ተአምር ሞናርኪ ኦፍ ዘ ፋዘርን አይነካም ማለት ነው። ስለዚህ አሁን ወደ ቤተክርስቲያን አባቶች ከካልሴዶን በፊት ብለውታል ወይ ከተባለ መሄድ እችላለሁ። ሂላሪ ኦፍ ፖትረስ ትሪኒቲ ላይ 229 ላይ ካየ ነው መንፈስ ቅዱስን በተመለከተ ከምንጮቹ ከአብና ከወልድ ነው ይላል። ዲዲሙስ ብላይንድ ወልድም ከአብ ከተሰጠው በቀር ሌላ ምንም የለውም፣ እንደዛው መንፈስ ቅዱስም ከወልድ ከተሰጠው ባህሪ በቀር ሌላ ምንም የለውም ይላል። ስለዚህ መንፈስ ቅዱስ ሲሰርጽ ከሆነ ባህሪውን ያገኘውና ከወልድም ባህሪውን አገኘ ከተባለ አካላዊ ስርጸት ነው። አክቲቭ ስፓይሬሽን ወልድንም ያካትታል ብሎ ማለት ነው። ኤጲፋኒስ ኦፍ ሰላሚስ አብ ሁሌም ነዋሪ ነው፣ ወልድም ነዋሪ ነው፣ መንፈስ ቅዱስም ከአብና ከወልድ የተተነፈሰ ወይም የተሰረጸ ነው ብሎ ይላል ማለት ነው። ዘማን ዌል አንከርድ ላይ 75 ላይ የምናገኘው ነው። በ374 ዓመተ ምህረት ነው። ባሲሊዮስ ታላቁ የመለኮት ባህሪ መልካምነት የባህሪው ቅድስናና የንግስናው ክብር ከአብ በአንድያ ልጁ በኩል ነው ወደ መንፈስ ቅዱስ የደረሰው። ስለ አካላቱ በዚህ መልኩ ስለምናምን በመሰረተ አልባ መሰረት ምክንያት ዶግማችን ላይ መጣረስ የለም ይላል። ስለዚህ ከወልድ ሲወስድ መንፈስ ቅዱስ የአብን ሞናርኪ ስለማይነካ ፊሎኬ ምንም አይነት መጣረስ አያመጣም ማለት ነው። አምብሮሶፍ ሚላንን ካየነው ደግሞ መንፈስ ቅዱስ ከአብና ከወልድ ሲሰርጥ ራሱን ከአብ አለየም ከወልድም አለየም ብሎ ይላል። ስለዚህ ከዚህ እንደምንረዳው ምንድነው ከአብም ከወልድም ሳይለይ ከሆነ የሰረጸው መንፈስ ቅዱስ ሲሰርጥ ከአብም ከወልድም ባህሪ ወይም ደግሞ በእንግሊዝኛ ቃላቶች ብላችሁ ይሻለኛል ቢንግ ኤሰንስ ኔቸር ከወልድም ወስዷል እየተባለ ነው ማለት ነው። ጎርጎርዮስ ዘንፊስ አብ ለሁል ጊዜ በማንነታዊ ጽንሰ ሐሳቡ ኖሽን መገኛ የሌለው እና ያልተወለደ ነው። ከእርሱም ጋር አንድያ ልጁን በአንድ እንረዳዋለን። ከእርሱ ሲመጣ ከእርሱ ሳይለይ የተዋሃደ ነው። በወልድ በኩልና ከአብ ጋራ በቀጥታ እና ያለ አሻሚነት ጅማሬ የሌለው ጽንሰ ሐሳብ ወይም ኖሽን የሚሆነው በመሃላቸውም ነው። መንፈስ ቅዱስም የተገኘው በጣምራ መልኩ ነው ብሎ ይላል ማለት ነው። ስለዚህ ከዚህ ምን መረዳት እንችላለን? መንፈስ ቅዱስ ከሁለቱም እንደተገኘ ግሪጎሪ ዞኖሲስ አጌነስቲኖሚዮስ አንድ ላይ 382 ዓመተ ምህረት ላይ መጽሐፉን እናያለን ማለት ነው። ከዛ በመቀጠል ደግሞ የአጥናቴዎስ ጸሎተ ሃይማኖት ይሄ የላቲን ዶክመንት ነው፣ ሞስት ፌመስ ዶክመንት ነው። እንዳውም በግሪኮችና በላቲኖች ክርክር ጊዜ ያው አጥናቴዎስ ጽፎታል ተብሎ ነበር የሚታሰበው በጥንቱና አጥናቴዎስ እሱን ሲጽፍ መቼም ሰክሮ መሆን ነበረበት ብለው ያሾፉ ነበር አንዳንድ ጊዜና የአጥናቴዎስ የራሱ አይደለም በአጥናቴዎስ ስም የተሰየመ ነው። ግን እስከ 5ኛው ክፍለ ዘመን ድረስ በተለይ በዌስት ቸርች ከ400 ዓመተ ምህረት የተጻፈው ከዚህ ኪዙም በፊት ከዚህ ኪዙም በኋላ ጸሎተ ሰዓታት ላይ ነበረ በዌስተርን ቸርች እና ፌመስም ነው። አብ በማንም ያልተሰራ ያልተፈጠረና ያልተወለደ ነው። ወልድ ከአብ ብቻ ሲሆን ያልተሰራ ያልተፈጠረ ነገር ግን የተወለደ ነው። መንፈስ ቅዱስ ከአብና ከወልድ ነው፣ ያልተሰራ ያልተፈጠረ ያልተወለደ ነገር ግን የሰረጸ ነው ብሎ ይላል። ይሄ አትኔዥያን ክሪድ 400 ዓመተ ምህረት ላይ የነበረ ነው ማለት ነው። አጉስጢኖስ ዘሂፖ ያው አጉስጢኖስም መንፈስ ቅዱስን ፊሎኬን አላስተማረም ብሎ ማለት ይከብዳል። ምክንያቱም 1001 ጊዜ ነው አጉስጢኖስ ስለዚህ ያስተማረው። መንፈስ ቅዱስ በዋና ምንጭነት ከመሰረተ አልባ መሰረት ከሆነው የሚሰርጸው ከአብ ነው ከዋና ምንጩ የሚል ቃል የተጠቀምኩት መንፈስ ቅዱስ ከወልድም ስለሚሰርጽ ነው ብሎ ይላል ማለት ነው። ስለዚህ ከዚህ ደግሞ ምን እንረዳለን? ከአብ በወልድ በኩል ሲባል ዋና ምንጩ ፕራይሞርዲያል ሶርስ የሚባለው አብን ይጠብቃል በላቲኖቹ። ስለዚህ ሞናርኪ ኦፍ ዘ ፋዘርን
አያፋልስም ማለት ነው። ቄርሎስ ዘእስክንድርያ ትሬዠሪ ኦፍ ዘ ሆሊ ትሪኒቲ ቴሲስ 34 ላይ መንፈስ ቅዱስ በእኛ ውስጥ እስከሆነ ድረስ ምንነታችንን ቢንግ በመንካት ለእግዚአብሔር እንደሚያረጋግጥ ይሄ ኢኮኖሚ ያለን በግልጽ እንዲሁም እሱ ከአብና ከወልድ ነው የሰረጸው። ይሄ በተተረፈረፈ መልኩ ግልጽ ነው። እርሱም ከመለኮታዊ ባህሪ መሆኑ ኤሰንስ የሚለውን ቃል የሚጠቀመው ከውስጡም ከእርሱም በባህሪው ነው፣ ከእርሱም ይሰርጻል፣ መንፈስ ቅዱስ ከአብና ከወልድ ይፈሳል ብሎ ይላል ማለት ነው። ስለዚህ ቄርሎስ ሌሎችም በጣም ብዙ አሉት መምጣት ይቻላል። ለጊዜው እነዚህ ይበቁኛል። ከዛ ውጭ አብረን በጋራ በነበርንበት ጊዜ ከኦሪየንታል ጋራ ደላስት ማስረጃ የሚመጣው የቶሌዶ ጉባኤ ነው። ቶሌዶ ጉባኤ 400 ኤዲ ላይ አንድ የፖፕሊዮ ነበረ ከልዩነት በኋላ ግን ያው እሱን አልያዝኩትም የለኝም። የቶሌዶ ጉባኤ ላይ አካባቢያዊ ጉባኤ ቢሆንም እንደዚህ ይላል። አንድ በሆነ የሚታየውና የማይታየውን በፈጠረ በእውነተኛ እግዚአብሔር በአብ በወልድ በመንፈስ ቅዱስ እናምናለን እያለ ይቀጥላል። መንፈስ ቅዱስም አጽናኝ ነው፣ አብንም ወልድንም አይደለም፣ ነገር ግን ከአብና ከወልድ የሰረጸ ነው። ስለዚህ አብ ያልተወለደ ነው፣ ወልድ የተወለደ ነው፣ መንፈስ ቅዱስ ያልተወለደ ነው፣ ነገር ግን ከአብና ከወልድ የሰረጸ ነው ብሎ ይላል ማለት ነው ፈርስት ካውንስል ኦፍ ቶሌዶ። ከዛ ውጪ የክሪድ ላይ ለምን አልተጨመረ የሚባለው ሀሳብ ከሄድን እስከ ካውንስል ኦፍ ኤፌሰስ ጊዜ እንደምናየው ቄርሎስ አናቴማ ሲሰጥ የምናየው ከካውንስል ኦፍ ናይሲያ ላይ የሚጨምር ነው ማለት ነው። የካውንስል ኦፍ ኮንስታንቲኖፕል ክሪድ የተሰጠው ካውንስሉንም ራሱን የሚያየው እንደ ሎካል ነው። በዌስት በፖፑ ተቀባይነት ሲያገኝ ነው ኢኩሜኒካል ካውንስል የሆነው። ስለዚህ ከዚህ እንደምንረዳው ምንድነው በሎካል ቸርች ክሪድ መስራት እንደሚቻልና አስፈላጊ በሆነበት ጊዜ ደግሞ እውነት እስከሆነ ድረስ መቀበል እንደሚቻል ነው። ከዛ ውጭ ግን ኢስተርኖች ለምን አልተቀበሉትም ከተባለ የነሱ ነው ጥያቄ የሚሆነው። ምክንያቱም በካውንስል ኦፍ ሊዮንስ እና ካውንስል ኦፍ ፍሎሬንስ ላይ በእነሱ ጉዳዮች ላይ መስማማት ተደርሶ ነበር። ኋላ ግን ወደ የሀገራቸው ሲሄዱ መቀጠል አልተቻለም። ከዛ ውጭ ግን ከነሱ ከራሳቸው ወደ መጨረሻ ላይ ወደ ላቲን በተቀየሩ አባቶች እንደነ ካርዲናል ቤሳሪዮን፣ ግሪጎሪ ዘሰርድ እና ቤኮስ፣ ኢዛዶር ኦፍ ኪየቭ ከነሱ እንደምንረዳው ምንድነው እንዳውም ከላቲን አባቶች ይልቅ ከኢስተርን አባቶች ያነበቡትን ጽሑፍ በመጠቀም እንደተቀበሉት ነው ማለት ነው። ካውንስል ኦፍ ብላከርኒ ላይ ምን ብለው ነው የሚሉት? ሚዲዬሽን የሚባል የለም ማኒፌስት ኢነርጂ ካልሆነ በስተቀር ነው ብሎ የሚሉት ማለት ነው። ይህንንም ደግሞ ኤክሴፕት ቴዎዶር ኦፍ ሳይረስ ሰከንድ ከዛ ውጭ ማንም አባት ያላለው ነው። ነገር ግን ኢስትን ዌስትንም ኮምፕሬንድ ማድረግ ካለባቸው ስፔሻሊ ደግሞ ለኢስተርን ኦርቶዶክሶች ትክክል የማይመጣው ምንድነው ካውንስል ኦፍ ኮንስታንቲኖፕል አጉስጢኖስን እና ሂላሪን ከሌሎች አባቶች ጋር አምብሮስን ጨምሮ በሁሉም መልኩ እንዲቀበሉ ያዛቸዋል። ስለዚህ ከዛ አንጻር ደግሞ አጉስጢኖስ፣ አምብሮስና ሂላሪ ድብን አድርገው ነው ፊሎኬን የሚያስተምሩት ስፔሻሊ አገስቲን እና ሂላሪ ማለት ነው። እና ስለዚህ ፊሎኬ ፓትሪስቲክ መሰረት ያለው እንዳውም ካውንስል ኦፍ ኤፌሰስ ላይ አጌንስት ኔስቶሪየስ ሰርድ ሌተር ላይ ቄርሎስ ራሱ ከአብና ከወልድ እንደሚሰርጽ ያስቀመጠበት አለ። ስለዚህ ይሄ የሚያስረዳው ኢቭን በኢኩሜኒካል ካውንስል ላይ ራሱ ተነስቶ ሀሳቡ የክሪድ ውስጥ ባይጨምር እንኳን ዲል ተደርጎበት የታለፈ ታሪክ እንደሆነ እና ይሄንን የሰርድ ሌተር አጌንስት ኔስቶሪየስ ካውንስል ኦፍ ኤፌሰስ 3 ጊዜ ነው ኢንዲኬት ያደረገው። ስለዚህ ከነዚህ አንፃር የምንረዳው ፊሎኬ ፓትሪስቲክ ኢኩሜኒካል ካውንስል ያለውና በደንብ ቦልድ የሆነ ነገር እንደሆነ ነው። ጆሲ ብዙ ነገር ነው ያቀረብከው። በቁስጥንጥንያ ጉባኤ ከአብ በሚወጣ በመንፈስ ቅዱስ እናምናለን የተባለው ወልድን ያልጨመረው ለምንድን ነው ያልከኝ? ወልድን ያልጨመረው ያው እንግዲህ ከአብ በወልድ በኩል ፐርፊሊዩም የሚለው ቃል የላቲን አባቶች ፌቨራይት ቃል ነው። ነገር ግን ፐርፊሊዩምንም እዛ ላይ አልተጠቀሙትም። ፐርፊሊዩምን እዛ ላይ ስላልተጠቀሙት የኢስተርን ፋዘሮች ፐርፊሊዩምን አልተጠቀሙትም ብለን እንደማንለው ሁሉ ከአብ ብቻ ስላላሉ ከወልድም አይሰርጽም ብለን ድምዳሜ በራሳችን ልንሰጥ አንችልም ማለት ነው። ከአብ የሚወጣ ሲሉ ከወልድ የሚወጣ እያሉ አይወጣም እያሉ አይደለም ነው? አይ እያሉ ያሉት እዛ ቦታ ላይ የሚጠቀሙት ቃል ኤግዛክትሊ ኤጊፕሪዮሲስን ስለሆነ ፕራይሞርዲያል ሶርሱ አብ መሆኑን ማሳየትና ከአብ ሞናርኪ ጋር በቀጥታ የተያዘ ነው። ከዛ ውጭ ግን እነ ሲሪል ኦፍ አሌክሳንድሪያ እንደሚጠቀሙት ፕሮኬታይና ፕሮዌሲስ የሚለውን ቃል ለፊሎኬ ስለሚጠቀሙ ከአብ በወልድ በኩል ሲወጣ ብሎ ማለትም ተመሳሳይ ነው ብሎ ማለት ስለሚሉ ያ ማለትን ማለት ነው ከወልድ ይገኛል ሲባል ወልድ ከአብ ያገኘውን ለመንፈስ ቅዱስ ይሰጣል ብሎ ማለት ነው እንጂ መንፈስ ቅዱስ ቆይ
ቁስጥንጥንያ ጉባኤ ላይ ከወልድ ከአብ በሚወጣ በመንፈስ ቅዱስ እናምናለን ብለው የተናገሩ አባቶች ከወልድም ይወጣል ብለው ነው የሚያምኑ ብለህ ነው አንተ የምታምነው? ይቅርታ እንደ መምህር ተቋረጠብኝ፣ ይድገሙልኝ። የቁስጥንጥንያ ጉባኤ ላይ ከአብ በሚወጣ በመንፈስ ቅዱስ እናምናለን ያሉት አባቶች በውስጥ ታዋቂነት ባይናገሩትም ከወልድም ይወጣል ብለው ነው የሚያምኑ ነው? አዎ፣ ምክንያቱም ለምሳሌ የኒቂያን ጉባኤ ቀኖና ምንድነው ክሪድ ካየ ነው ከአብና ከወልድ ይሰርጻል አይልም፣ ከአብም ይሰርጻል አይልም። ታዲያ እንደዛ የሚያምኑ ከሆነ ይሰርጻል ብሎ ይላል። ብቻ እስካላለ ድረስ ምንም ኔጌት እንደሚያደርጉ ምንም አይነት ማስረጃ ማቅረብ አንችልም ማለት ነው። እንደዛ የሚያምኑ ከሆነ ለምንድን ነው ያልተናገሩት ታዲያ? ይሄ ዶክትሪን ነው። በጣም ጥሩ። አሁን ላይ ላቀርብ አልችልም። ከብራያን ዶንግ መጽሐፍ ግን የካውንስል ኦፍ ኮንስታንቲኖፕል ምንድነው ካውንስል ኦፍ ኮንስታንቲኖፕልን በተለይ ፉንጀንተንሲ ኦፍ ሮስፕ ሲያብራራው ምንድነው ብሎ የሚለው ከአብና ከወልድ ይሰርጻል። እዚህኛ ቦታ ላይ የተጠቀሰው ፕራይሞርዲያል ሶርስ ስለሆነ ነው ብሎ የሚለው። ስለዚህ አባቶች ስፔሻሊ የኢስተርን አባቶች they avoid understand ምክንያቱም በእነሱ ቋንቋ አሌቲዮን ፕራይሞርዲያል ሶርስን ስለሚያሳይ ወይም ኤክፕሮይታይ ፕራይሞርዲያል ሶርስን ስለሚያሳይ፣ ነገር ግን በላቲን እንደዚህ አይነት የቋንቋ ክላሲፊኬሽን የለም። ስለዚህ ይሄንን ይጠቀሙታል ማለት ነው። ስለዚህ ከዚህ ፊሎኬ ላቲን ትራዲሽን ማለት ነው። ፊሎኬ ላቲን ትራዲሽን ነው ማለት ነው። የላቲንም የኢስትም የዌስትም ነው። the word by itself is from the Latin churches ግን Cyril of Alexandria from the father and the son ወይም ደግሞ of both of the father and the son ወይም ደግሞ መንፈስ ቅዱስ የሚሰርጸው ከአብና ከወልድ ነው፣ ይህም ከአብ በወልድ በኩል ነው ብሎ ያስቀምጠዋል። ስለዚህ ካውንስል ኦፍ ፍሎሬንስ የሚያስረዳው ምንድነው? ስክሪፕቸራሊ እና ፊሎኪያ አንድ ናቸው እንትኖች ባይዘወይ ክሪዶች ማለት ነው። እኔ ባየሁት ነገር ክሪዶች በጣም ስትሪክትሊ ስክሪፕቸራል ናቸው። ለምሳሌ የኒቂያ ጉባኤ ላይ አንድ ስክሪፕቸራል ያልሆነ ተርም የተጠቀሙት ኮንሰብስቴንሻል የሚለው የሞዚዮን የሚለው ነው እንጂ ሁሉም ከመጽሐፍ ቅዱስ ጥቅስ እንደዚህ ጥቅስ የምታሰምርለት ነውና ከአብ በሚወጣ በመንፈስ ቅዱስ እናምናለን የሚለውም ጌታ በወንጌል የተናገረው በዮሐንስ ወንጌል ከአብ የሚወጣ መንፈስ የእውነት መንፈስ ብሎ የተናገረውን ያንን የተጠቀሙትና ከወልድም የሚወጣ የሚል ስክሪፕቸር ስላላገኙ ይመስለኛል። እና እንደው ይቀበሉ አይ በዚህ ጉዳይ ላይ እንኳን ስክሪፕቸራል ነው። ምክንያቱም ካነበብነው ሂላሪ ኦፍ ፖይትሬስ ዮሐንስ ወንጌል ምዕራፍ 16ን ተጠቅሞ ከወልድ እውቀትን የሚወስድ ከሆነ ስለዚህ ከወልድ ባህሪን የሚወስዳል። ስለዚህ መንፈስ ቅዱስ የሚሰርተው ከአብና ከወልድ ነው ብሎ ያስቀምጠዋል። ስለዚህ መንፈስ ቅዱስ መንፈስ ቅዱስ ከወልድ እውቀትን የሚወስደው ፍሮም ኢተርኒቲ ከሆነ ለፉልጀንቲየስ ሲያስረዳ በግልጽ ዮሐንስ ወንጌል ምዕራፍ 16ን ተጠቅሞ መንፈስ ቅዱስ የሚሰርተው ከአብና ከወልድ ነው ማለት ነው። ከዛ ውጭ ደግሞ ዮሐንስ ወንጌል ምዕራፍ 22 ከቁጥር 1 ካየ ነው ከአብና ከበጉ ዙፋን ሲል የሚጠቀመው ቃል ኤግዛክትሊ ልክ እንደ ዮሐንስ ወንጌል ምዕራፍ 15 ኤክፕሪዮሲስ ነው ማለት ነው። ስለዚህ ለላቲን አባቶች ኢንክሉዲንግ አምብሮስ እንደዛ ነው። ወደ ኢስተርን ስንሄድ ኤፒፋኒስ፣ ሲርል በሌሎቹ ሁሉ እንደዛ ነው ማለት ነው። ስለዚህ ቢብሊካል ነው፣ ፓትሪስቲክ ነው፣ ኢኩሜኒካል ካውንስልም የሚደግፈው ነው። አሁንም እኔ ግራ የገባኝ ነገር የቁስጥንጥንያ ጉባኤ አባቶች ላተንትሊ የሚያምኑት ግን የማይናገሩት ዶክትሪን አለ እንዴ? ላተንትሊ ከመንፈስ ቅዱስም ይወጣል ከወልድም ይወጣል ብለው የሚያምኑ ከሆነ አንተ እንደምታስበው ያንን እኮ ለመናገር ትክክለኛው ቦታ የመንፈስ ቅዱስን ዶክትሪን በተናገሩበት በቁስጥንጥንያ የእምነት መግለጫቸው ላይ መናገር ነበረባቸውና ያልተናገሩትን ነገር ይሄ ምንድነው የሚሆነው መሰሎት መምህር? የኒቂያ ጉባኤ ስለ መንፈስ ቅዱስ በመንፈስ ቅዱስ እናምናለን ከማለት የዘለለ ከአብም መስረቱን ከወልድም መስረቱን አላወራም። የዚህን ጊዜ በመንፈስ ቅዱስ የሚያወሩበት ቦታ ላይ ስለ መንፈስ ቅዱስ ስርጸት ስላላወሩ ከአብ የሰረጸ ማለት አንችልም የሚባል ሎጂካል ድምዳሜ ልንሄድ ነው ማለት ነው። በዛ ድምዳሜ ከዛ ይልቅ ግን እሱ ጋር የማይሆነው ምን መሰለ ጆሲ የኒቂያ ጉባኤ መንፈስ ቅዱስ ስለ መንፈስ ቅዱስ መስረጽ አላወራም እንጂ ከአብ ብቻ ይሰርጻል ብሎ የወልድን አልተወምና ስለ መስረጽ እሱን እኮ ነው ታዲያ እሱን ክሪድ ራሱ ነው የሆነ ማይነር ካውንስል አለ የጠፋብኝ ፉልጀንቲየስ ኦፍ ሬስት ሲያብራራው ከዛ ካውንስል ጽሑፍ ወስዶ
አባቶች ይሄንን ሲሉ ከመንፈስ ቅዱስ መስረጹንም ተናግረዋል ብሎ ያስረዳል ማለት ነው። ይሄ ደግሞ አንሽንት የሆነ ካውንስል ነው as the council of Constantinople itself። እሺ ሞናርኪን እንዴት ነው መጠበቅ የሚቻለው? መንፈስ ቅዱስ ከወልድም የሚወጣ ከሆነ አብ መሰረት ነው አብ ሶርስ ነው የሚለው እንዴት ይሆናል? በጣም ጥሩ። እኛ መንፈስ ቅዱስ ከወልድ ይሰርጻል ስንል ወልድ ከአብ በተሰጠው ስጦታ አክቲቭ አስፒሬሽን የምትባለውን አንዷን ኖሽን ነው እንጂ የአብን ሙሉ ሃይፖስታቲክ ፕሮፐርቲ ወሰደው ብለን አንልም። እዚህ ላይ የላቲን አባቶችም ኦር አይደር የኢስተርን አባቶችም ግልጽ ናቸው። አሌቲዮን ወይም ደግሞ ፕሪንች ፓትሪዩም የሚባለው ነገር ለአብ ብቻ ፕሬዘርቬት የተደረገ ነው ማለት ነው። ከዚህም እንደምንረዳው ፊሊዮኬ በምንም ተአምር ሞናርኪ ኦፍ ዘ ፋዘርን ሊነካ አይችልም። ሐሳቡን ለማብራራት ሞክር። ምንድነው አብ የተለየ ምንጭ የሚያደርገው? ወልድ ከወልድ መንፈስ ቅዱስ የሚሰርጽ ከሆነ አብን የተለየ ምንጭ የሚያደርገው ነገር ምንድነው? እሺ ሂላሪ ኦፍ ፖይትረስ እና ፉልጀንቴንስ ሲመልሱ ምን ይላሉ? ከቸርች ፋዘር ላይክ ፉልጀንቴንስን አትቀበሉትም የኛ ነው፣ ግን ሂላሪ ኦፍ ፖይትረስ ኮመን ፓትሪሞኒ ነው። ምን ይላሉ? ለምሳሌ ጎርጎሪ ኦፍ ዘንዚናዙ በወልድ መወለድ እና በመንፈስ ቅዱስ መስረጽ መካከል ምንድነው ያለው ልዩነት ሁለቱም ስለተገኙ ብሎ ሲል አናውቅም ብሎ ነው የሚያስቀምጠው። ነገር ግን ሂላሪ ኦፍ ፖይትረስ ምንድነው የሚለው? በእርግጥ በጥልቀት አናውቅም፣ ነገር ግን ወልድ ከአብ ብቻ ሲገኝ መንፈስ ቅዱስ ግን ከሁለቱም ስለተገኘ ነው ብሎ ያስረዳል ማለት ነው። ሂላሪ ኦፍ ፖይትረስ እንደዚህ ማለቱ ምንድነው የሚያስረዳው? መንፈስ ቅዱስ ከሁለቱም እንደሚወስድ ነው። ነገር ግን ከአብና ከወልድ መካከል ያለው ልዩነቱ ምንድነው ከተባለ አብ ፕራይሞርዲያል ሶርስ ነው። ስለዚህ አብ መሰረት አልባ መሰረት ነው። እሱን ፕሪንሲፕል ዊዛውት ፕሪንሲፕል እንለዋለን። ምንድነው ወልድ ላይ ስንመጣ ግን ከፕሪንሲፕል ዊዝ ፕሪንሲፕል ነው ማለት ነው። ለዛ ነው ወልድ ያለኝ ሁሉ ከአብ ተቀብያለሁ ብሎ ይላል። እንደገና ደግሞ እውቀትም ከኔ ይወስዳል ብሎ ይላል። ስለዚህ መንፈስ ቅዱስ ከአብ በወልድ በኩል ይሰርጻል፣ ይህም ከአብና ከወልድ ይሰርጻል ብሎ ሂላሪ ኦፍ ፖይትረስ ኦን ዘ ትሪኒታቲ ላይ ለምሳሌ ቃል በቃል በጠቅሰው መንፈስ ቅዱስን በተመለከተ ዝም ማለት አይገባኝም፣ ግን መናገር ግድ አይለኝም። ቢሆንም ስለማያውቁት ስል መቆጠብ አልችልም። መናገር የሚያስፈልገው ደግሞ ከአብና ከወልድ እንደሚሰርጽ ስለምናምን ነው ይላል። ኦን ዘ ትሪኒቲ ቡክቱ ላይ ነው ማለት ነው። ስለዚህ እንዳውም ፊሊዮኬ ኢስትንም ዌስትንም ቸርች ፋዘሮችን ኮምፕሬንድ እንደምታደርግ ነው ካቶሊክ ቤተክርስቲያን በትሪኒቲ ቲቺንግ የሚያሳየው። 2:29 ላይ ነው ጆሲ ሂላሪ የሚያወራው ቡክቱ ቁጥሩ 29 ልክ ነህ። ፓትሮሎጂያ ላቲና 1069 ኤ ላይ ነው የምናገኘው። ያ ስለዚህ መንፈስ ቅዱስ ሁለት ኦሪጂን አለው ማለት ነው። ሁለት ሶርስ አለው ማለት ነው። ከአብ በመሰረት አልባ መሰረትነትና ከወልድ መሰረት ያለው መሰረትነት ሁለት ኦሪጂን ሳይሆን አዝዋን ፕሮሲዲንግ ይሰርጻል ማለት ነው። ይሄንን ነው ካውንስል ኦፍ ፍሎሬንስ የሚያስረዳው እነ ሂላሪም ብለው የሚሉት። ስለዚህ አንድ አካል አባቶች የሚሉት ነው የምንለው። ሁለት ሶርስ ሊኖረው ይችላል። ምን አሉኝ መምህር? አንድ አካል ሁለት ሶርስ እንዴት ሊኖረው ይችላል? እሺ እንግዲህ ማን ነው ቤዝል ዘ ግሬት ሲያስረዳ ሎጂካል ታክሶኖሚ አለ ኢን ዘ ትሪኒቲ ይላል። ስለዚህ አብ ወልድን ይወልደዋል፣ ከዛ በኋላ መንፈስ ቅዱስን ያሰርጻል ብሎ ነው የሚለው። ስለዚህ አብ ወልድን ሲወልደው ቢንግ ኤሰንስ ኔቸር ከአብ ከራሱ ከወሰደና ከአብ ጋር በእነዚህ ሁሉ አንድ ከሆነ መንፈስ ቅዱስ ደግሞ ሲሰርጽ በእነዚህ ሁሉ አንድ ከሆነ ከወልድም ይወስዳል ማለት ነው። ስለዚህ ከዚህ አንፃር በትክክል ከአብና ከወልድ ሲሰርጽ አዝ ዋን ሶርስ ዋን ፕሮሲዲንግ ነው እንጂ ሁለት ፕሮሲዲንግ ሊሆን አይችልም ማለት ነው እኮ። አይ ፕሮሲዲንጉ አንድ ፕሮሲዲንግ ነው፣ ልክ ነው። ግን ከሁለት አካል እንዴት አንድ አካል ከሁለት አካል ኦሪጂን እንዴት ይኖረዋል? ምክንያቱም ሎጂካል ታክሶኖሚ ስላለና ሎጂካል ታክሶኖሚው ደግሞ ከዛው ከአንዱ ኤሰንስ ሲወስድ ነው። ለምሳሌ ሴንትስል ምን ይላል? ኮንሳብስቴንሻል የሆነው መንፈስ ቅዱስ ከወልድም ጭምር ባህሪውን ስለወሰደ ነው ብሎ ይላል። መንፈስ ቅዱስ ደግሞ ባህሪውን የወሰደው ሃይፖስታቲካሊ ፕሮሲድ የሚያደርግ ከሆነ ኮንሳብስቴንሻል በሆነበት መልኩ ኢኔቪቴብሊ ሎኬን አቮይድ ማድረግ አንችልም ማለት ነው፣ ከወልድ ባህሪን ስለወሰደ ማለት ነው። ወልድ ከአብ የተወለደበትና መንፈስ ቅዱስ ከአብ የሰረጸበት እንትን በአንድ ጊዜ ለነገሩ ጊዜ አይነገርለትም፣ ግን አንድ ላይ ነው አይደል? አብ ከማን ነው? ወልድ ከአብ ሲወጣና
መንፈስ ቅዱስ ከአብ ሲሰርጽ አንድ ጊዜ ነው አይደለ? ይሄ የግሪጎሪ ኦፍ ፓላማስ ቴዎሎጂ ነው። ኦሪየንታሎች እንደዚህ እንደምትሉ አላውቅም። ምክንያቱም ስለ ስላሴ ስታስረዱ እስከማውቀው ድረስ የባሲል ዘግሬትን ወስዳችሁ ነው። እናንተም ሎጂካል ታክሶኖሚ አለ። ስለዚህ አብ ወልድ መንፈስ ቅዱስ ስንል ቴምፖራል ታክሶኖሚ ስለሌለ መቀዳደም የለም፣ ግን ሎጂካል ታክሶኖሚ አለ ብላችሁ ታስረዳላችሁ። ስለዚህ ከዛ አንፃር ምንም የታይም ቅድድም ሊያመጣ አይችልም። አብ ወልድን ሲወልደው የታይም ቅድድም እንዳላመጣ ሁሉ መንፈስ ቅዱስ ከአብና ከወልድ ሲሰርጽ የታይም ቅድድም ሊያመጣ አይችልም ማለት ነው። ኦኬ። መንፈስ ቅዱስ ከአብ ያላገኘው ከወልድ ያገኘው ነገር አለ? ይድገሙልኝ ይህን ጥያቄ መምህር። መንፈስ ቅዱስ ከአብ ያላገኘው ከወልድ ያገኘው ነገር አለ? የለም። ምክንያቱም ወልድ ያለው ሁሉ ከአብ ያገኘው ነገር ስለሆነ በልዩነት ከወልድ ብቻ ያገኘው ነገር የለውም። ምክንያቱም ኤሰንስ ቢንግ ኔቸር ከወልድ ወስዷል የምንል ከሆነ ከአብ የተነሳ ስለሆነ አንድ ስላሴ ያለው ከወልድ ያገኘው ሁሉ ወልድ ከአብ ያገኘው ነው ማለት ነው። ልክ ጎርጎሪዮስ ዘኒሳ አብ የመጀመሪያው የሚነደው ቶርች ሁለተኛውን ቶርች አብርቶ በሁለተኛው ቶርች ሶስተኛውን ቶርች አበራ ካለ ሁለተኛው ቶርች ያለውን ሁሉ ብርሃን ያገኘው ከአብ ነው። ስለዚህ መንፈስ ቅዱስ ከወልድ ብቻ አግኝቶ ከአብ ያላገኘው ነገር የሚባል የለም። እሺ፣ መንፈስ ቅዱስ ከአብ ሁሉንም ነገር ካገኘ ከወልድ የተለየ የሚያገኘው ነገር ከሌለ ከሁለቱም ወጥቷል ማለት ወይም ከሁለቱም የመንፈስ ቅዱስ ምንጭ ናቸው ማለት ሪደንደንሲ አይሆንም? ሪደንደንሲ አይሆንም። እንዳውም ቶሚስቶች ሲያስረዱ ምንድነው እንደዛ ብሎ የማይባል ከሆነ ወልድና መንፈስ ቅዱስ 1% ነው የሚሆኑት ነው ብሎ የሚያስረዳው። ምክንያቱም የሁለቱም መገኘት አትሊስት ኢን ሎጂካል ኮንሴፕሽን ልዩነት የማያመጣ ከሆነ ወልድም መንፈስ ቅዱስም ሪሌሽን ኦፍ ኦፖዚሽን ስለማይኖር በስላሴ ውስጥ ሁለት አካል ብቻ እንዲኖር ያደርገዋል ነው ብሎ የሚሉት። ስለዚህ ከዚህ አንፃር እንዲያውም የፊሊዮኬ መኖር የወልድ ሚዲዬሽን የወልድን ሰው መሆንና የቅድስት ስላሴን ሶስት አካል መኖር የሚያስረዳ ነው የሚሆነው ማለት ነው። አሁን ለምሳሌ ጆሲ እኔ ኤቭሪቲንግ እንደው በቃ ሰዋዊ ምሳሌ ብንጠቀም ኤቭሪቲንግ ከአባቴ በወስድ ኑሮ ሁሉም ነገሬ ከአባቴ የተወሰደ ነገር ቢሆን ኑሮ ከእናቴ እንደገና ደግሞ ከእናቴ የወሰድኩ ቢሆን ኑሮ የእናቴና የአባቴ ነገር ድግግም ነው የሚሆነው። ከእናቴም ከአባቴም የወሰድኩት ነገር ስላለ ነው ሁለቱም ለእኔ ኦሪጂን የሚሆኑት ማለት ነው። መንፈስ ቅዱስ ከአብ ኤቭሪቲንግ ከወሰደ ኔቸር ነው ዋናው። ምንድነው ከእንትን ከዲፈረንሺዬቲንግ አትሪቢዩት ከሚባለው ከመስረጽ ውጭ ማንኛውንም ነገር በአምላክነት ከአብ ከወሰደ ከወልድ ምኑን ነው የሚወስደው? አንደኛ ዋን ፕሮሲዴሽን ከሆነ ከአብ ከወሰደ በኋላ ከወልድ ወሰደ የሚባል ሎጂክ የለንም እኛ ጋራ። ስለዚህ ከሱ አንፃር መረዳት የምንችለው ምንድነው ዋን ፕሮሲዴሽን ፍሮም ዘ ፋዘር ትሩ ዘ ሰን ስለሆነ ከአብ ከወሰደ በኋላ ከወልድ ወሰደ። ስለዚህ ከአብ ከወሰደ በኋላ ለምን ከወልድ ይወስዳል የሚባል አይነት አገላለጽም አይኖርም ማለት ነው በእኛ ዘንድ። እሺ፣ አት ዘ ሴም ታይም ቢወስድ ፓራራሊም ቢወስድ ከአብ የወሰደውን ሁሉ ነው ከወልድ የሚወሰደው። ከአብ የወሰደውን ሁሉ ከወልድ የሚወስደው እኮ የአብና የወልድ ኤሰንስ ኔቸር ቢንግ አንድ ስለሆነ ነው። ለዛ ነው። አለበለዚያማ ምንድነው የሚሆነው? ወልድም ከአብ ሲወለድ መቀዳደምና ቴምፖራል ሊያደርገው ነው ማለት ነው። ከዛ አንፃር ከአባቶች ምሳሌ የሚያወግዘው የለም። እንደዛ በማለቱ ቅድድም ያመጣልም ወይም ደግሞ ከአብና ከወልድ የጎደለው አለ ብሎ ያስብላል ያለው ማንም ሰው የለም። ኤቭሪባዲ አክሰፕትስ ሚ ሳውንድ ዳት ፖይንት። ኤቭሪቲንግ ከአብ የሚወስድ ከሆነ ከወልድም ይሰርጻል መባሉ ምንድነው ጥቅሙ? አብ ያለው ሁሉ ወልድ ካለው ከወልድም ይሰርጻል መባሉ ምንም ችግር የለውማ። ምክንያቱም አብ ያለው ሁሉ ወልድ አለው። ስለዚህ ወልድ ያለው ሁሉ አብ ያለው ነው። አብ ያለው ሁሉ ወልድ ካለው መንፈስ ቅዱስ ከአብና ከወልድ መውሰዱ እንዳውም ሎጂካሊ ስፒኪንግ በጣም ትክክለኛና ጥሩ ነው የሚሆነው። ስለዚህ መንፈስ ቅዱስ ከአብ የወሰደው ግን አብ ያለው ሁሉ ወልድ ስላለው ነው ከወልድም ወጣ የሚባለው። አይ እሷን አይነት ቴምፖራል የሆኑ ዲስቲንክሽን እኛ ጋር የለችም። እሱን ያሉት መምህር እኛ የምንለው መንፈስ ቅዱስ ከአብና ከወልድ ስንል
as one proceeding ከአብና ከወልድ ነው የምንለው። ስለዚህ አብ ያለው ሁሉ ወልድ ካለው በኤሰንስ በቢንግ በኔቸር እና በኤግዚስተንስ አንድ ስለሆኑ ኤፒፋኒስ ኦፍ ሰላሚስ እንደሚለው ከወልድም ኤግዚስተንስ ኤሰንስ ኤንድ ኔቸር ነስቷል። ስለዚህ እኛ ለዛ ከአብና ከወልድ ነሳ እንላለን እንጂ ዲስቲንክትሊ አድርገን ይሄን ከአብ ይሄንን ከወልድ ብለን ወይም ደግሞ በመቀዳደም አይነት አድርገን አናስቀምጠው። ከነገራችን ላይ ጆሲ የተቀበለውን መስጠት ይችላል እንደ አንድ አካል ወልድ ራሱ ከአብ ከተወለደ ማንነቱን ከአብ ኢተርናል በሆነ መንገድ ከአብ ካገኘ እሱ ራሱ ሰጭ እንዴት ይሆናል? በጣም ጥሩ። እኛ የምንለው ምንድነው አክቲቭ አስፒሬሽን ኖሽንን ከወልድ ወስዷል ነው የምንለው። ወልድ በዚህ ጉዳይ ላይ ሁሉንም ሃይፖስታቲክ ፕሮፐርቲ አልወሰደም፣ ነገር ግን አክቲቭ አስፒሬሽን ኖሽንን በአብ ስጦታነት ወስዷል። ስለዚህ አክቲቭ አስፒሬሽን ነው በወልድ ያለው ማለት ነው። ፓሲቭ ነው ብለን የምንል ከሆነ ግን በኢተርናል ትሪኒቲ ውስጥ ፓሲቭ የሆነው ነገር ሁሉ መቀበል ብቻ ስለሆነ በመንፈስ ቅዱስ ጉዳይ ላይ ፓሲቭ የሆነ ነገር አለው ከተባለ መንፈስ ቅዱስ ሲሰርጽ ወልድም የመንፈስ ቅዱስን የሆነ ነገር ተቀብሏል ብሎ ማለት ነው። ይሄ ደግሞ እንዳውም በቅድስት ሥላሴ ውስጥ አራተኛ ነገር የሚያመጣ ነው የሚሆነው። እሺ ከኢስተርን ኦርቶዶክሶች ጋር በነበራችሁ ግንኙነት በታሪክ አንዱ ያለያየው ፊሎኬ ይመስለኛልና ኢስተርን ኦርቶዶክሶች ምን ብለው ነው ፊሎኬን መቀበላችሁ ስህተት ነው ብለው የወጡት? ምንድነው አመክንዮአቸው? የመጀመሪያው ግርግር ፊሎኬ አልነበረም። ጺም ማሳደግና ለማሳደግና እርሾ ያለው ህብስት እንጠቀም አንጠቀም ነው። ሌላቲኖቹ ጌታችን ኢየሱስ ክርስቶስ የተጠቀመው የፋሲካን ራት ስለሆነ እርሾ የሌለው ቂጣ መጠቀም አለብን፣ ያ ነው ፉልፊል የሚያደርገው ብለው ሲሉ እነዛኞቹ ደግሞ ይሄኛውን ያነሱ ነበር። ኋላ ላይ መስማማት ተደርሶ ነበር ኢስተርኖች ያኛውን እንዲጠቀሙ፣ ምክንያቱም ሳክራሜንታል ቫሊቲን ስለማይነካና በቸርች ሂስትሪ ስላለ ማለት ነው። ጺሙን ደግሞ ላቲኖቹም ይላጩት የነበረው ቅዱስ ደሙን ስለሚያከብሩ በጺማቸው ቅዱስ ደሙ እንዳይንጠባጠብ ስለነበረ ያን ያክል ችግር የሚፈጥር አልነበረም። ኋላ ላይ ግን የመጀመሪያውን ተቃውሞ የሚያመጣው ፎቴስ ስለነበረ ፎቴስ ምን ነው የሚለው ምንድነው አብና ወልድ ኑሯቸው መንፈስ ቅዱስ የማይኖረው ከሆነ ይሄ ችግር ያመጣል ብሎ ይላል። ይሄ ደግሞ ካየነው አባቶችም የማይሉት ነው፣ የራሱ ፎቴስ ያመጣው ነው የሚሆነው ማለት ነው። ከዛ በመቀጠል ግን ካውንስል ኦፍ ብላክርኒ ላይ ፐርፊዲዩምን ጭምር ነው ኮንደምን የሚያደርጉት ሚዲዬሽን ካለ ማኒፌስቴሽን ኤነርጂ ብሎ ካለ ብሎ ማለት ነው። ምክንያቱም በሊዮንስ አማካኝነት እርስ በርስ ስላለ ማለት ነው። ስለዚህ ከዚህ አንጻር የነሱ ደግሞ ችግር የሚሆነው ምንድነው ቴዎዶሮስ ሳይረስ ተሰከንድ ያለውን ያለ አንድም አባት የለም። ከዛ በመቀጠል ደግሞ አባቶች ዌስት ኤንድ ኢስት አስተምረውታል። ማይነር ካውንስል ተጠቅመውበታል። እንደገና ሊተርጂ ኦፍ ዲ አወርስ ላይ ይጠቀሙበት ነበር። ቅዳሴ ላይ ኢቭን ይጠቀሙበት ነበር። ስለዚህ ሌክስ ኦር አንድ ሌክስ ክሬደንዴ በምናምነው በምንጸልየው እምነት ህግ እንኖራለን የሚሉ ከሆነ የነሱ ነው ችግር የሚሆነው። ከዛ በመቀጠል ደግሞ ካውንስል ኦፍ ፍሎሬንስ ላይ ተስማምተውት ሄደው መልሰው የተውት እነሱ ናቸው ማለት ነው። በእርግጥ በወቅቱ የነበሩት ቢሾፖቻቸው አንቀበልም ያሉበት ምክንያት ምንድነው? በብላክርኒ ፓትሪስቲክ አይደለም የሚል አመክንዮ አልነበራቸው። ፓትሪስቲክ አይደለም ብለው ካሉማ እንግዲህ የገዛ ራሳቸውን አባቶችን ነው የሚክዱት። ኒሳና ባሲሊኮ ኢስተርን ፋደርስ ናቸው። ማክሲሙስ ሚዲዬሽን ይላል የኢስተርን ፋደር ነው ማለት አይችሉም። ምክንያቱም ግሪጎሪ ኦፍ ደስተርድ የተገደለበት ምክንያትም እነዚህን ሁሉ አንብቦ ተቀብያለሁ ብሎ ስላለ ነው። ካርዲናል ቤስታሪዮን መጨረሻ ላይ ካቶሊክ ሆኖ የቀረበት ምክንያት ደግሞ በትክክል የኢስተርን አባቶችን ስላነበበና ቤተክርስቲያን አንዲት መንፈስ ከሆነ የጠጣችው ኢስትንም ዌስትንም የመቀበል ግዴታ አለብን። ስለዚህ ሁለቱንም የማንቀበል ከሆነ ቤተክርስቲያን አንዲት መንፈስ አልጠጣችም ብሎ ማለት ነው የሚሆንብን። ከነሱ ጋር ህብረት በነበረን ጊዜ የነበረው ነገር ደግሞ የኛም ቤተክርስቲያን ህብረት ስለነበራት እኛም ተጨምረን መንፈቀናል ማለት ነው የሚሆንብን ነው ብሎ የሚለው። ስለዚህ ከካልሴዶን በፊት ደግሞ ኢስትም ዌስትም ያንን የሚሉ ከሆነ ኋላ ላይ የሚመጣው ቡድን ይሄንን የማይቀበለው ከሆነ አት ሴም ታይም ለኢስተርኖች ካርዲናል ቤስታሪዮን ራሱ ከኢስተርን መጥቶ ካቶሊክ የሆነ ሰው ያመጣው ተቃውሞ አፕላይ ያደርጋል ማለት ነው። ነው አይጆሲ ዲፌንዱ እሱ የእናንተ ዲፌንድ ነው፣ እንደሱ ነው ዲፌንድ የምታደርጉት። ግን እነሱ ግን ፊሎኬ ከቁስጥንጥንያ የጸሎት ሃይማኖት መግለጫ ጋር ይቃረናል፣ በጥንት አባቶች ደረጃ በፓትሪስቲክ ኮንሰንሰስ ደረጃ የነበረ አይደለም ብለው አልተቃወሙም ኢስተርኖቹ። እሱን ያመጡት መምህር ካውንስል ኦፍ ብላክርኒ ላይ ነው። ከዛ በፊት ግን ፎቴስ ሌላ ነገር ነበር የሚለው መጀመሪያውን ያነሳው እሱ ስለሆነ እንደሚስታጎጂ ኦፍ ዘ ሆሊ ስፒሪት። በእርግጥ እሱ ራሱ አደላስት ኤክስኮሙኒኬሽኑን ተነስቶ ኢንኮሚኒየን ነው የሞተው ማለት ነው።
ስለዚህ የመጀመሪያ ፖይንቶቹ እንደነ ግሪጎሪ ኦፍ ምንድነው ይቅርታ እንደ ቴዎዶር ኦፍ ሳይረስ ዘ ሰከንድ ማኒፌስቴሽን ኤንድ ኢነርጂ የሚል አልነበረም። ኢንፋክት እንደዛ ብሎ ያስተማረም አባት የለም። ስለዚህ እነሱ የሚያነሱት ሎጂክ የሚያነሳ አባት ሳይኖር የኛም ፓትሪስቲክ አይደለም ብሎ ካሉ አንደኛ እኛ የምናቀርባቸው ሁሉ ፓትሪስቲክ ውሸት ናቸው ብሎ ማለት ይተበቅባቸዋል። which they can't ምክንያቱም ኢስትም ዌስትም ፋዘሮች እንደዛ ብለው ስላሉ ኢንክሉዲንግ ኢኩሜኒካል ካውንስል። ሌላኛው ደግሞ ችግሩ ምንድነው በተቃራኒው እንዳውም ኢነርጂ ኤንድ ማኒፌስቴሽን ብሎ ያስተማረ አንድም አባት የለም። ካለም ደግሞ ልክ እንደ አትናቴስ ለወልድ ዊዝደም ነው ብሎ ሲል ከአብ ባህሪ ነው ብሎ እንዳለው የተጠቀሙበት ነው እንጂ እንደነሱ ፒውርሊ ኢነርጂቲክ ኤንድ ማኒፌስቴሽን ብቻ ያለ አባት የለም። ስለዚህ እነሱ እንደዛ ብለው ቢሉ እንዳም ዞሮ ዞሮ ወደ እነሱ ነው የሚወድቅባቸው። ምክንያቱም ኮንስታንቲኖፕል ካውንስል ላይ ኢን ኤኒ ዌይ አምብሮስን አጉስቲኖስና ሂላሪ ኦፍ ፖትርስን ከሌሎች ጋራ ሌሎችም በእርግጥ ኢስተርኖች ይላሉ፣ ግን ይሄን እነዚህ ለይቼ የማቀርበው ምንድነው እነሱ ኢኔቪቴብሊ ቃል በቃል ስለተጠቀሙትና this is the doctrine of the church ብለው ስላሉ ማለት ነው። ስቲል ጆሲ እኔ በጣም ያልገባኝ ነገር አብ ወልድን ወለደው ስንል ኤቭሪቲንግ ከመውለድና ከመወለድ ፕሮፐርቲዎች ውጭ the son is the perfect image of the father everything in the father በወልድም አለ ማለት ነው። ያው ጌታ እንዳለው ለአብ ያለው ሁሉ ለኔ አለኝ እንዳለው ማለት ነው። ስለዚህ አብ ሲወልድ አብ ወልድን አካል ዘማካል ባህሪ ዘምባሪ እንላለን እኛ። ከዛ ከአብ ሲወጣ ወልድ መወለድ ስለሆነ ለአብ ያለውን ነገር ሁሉ ወልድ አለው። አብ ግን መንፈስ ቅዱስን ሲያሰርጽ ወልድም የሚያስፈልግ ከሆነ ወይም ወልድም አብሮ ካለ አብ እንደ ወልድ ባለ መንገድ አይደለም መንፈስ ቅዱስ ከአብ የወጣው ባህሪ ዘምባሪ አካል ዘማካል አይደለም ማለት ነው። አሁን እሱ ካልሆነ ምንድነው እንዳውም በተቃራኒው እንጂ ከወልድም ኤሰንስ ካልሆነ ወልድ ከአብ ባህሪና ኤሰንስ ከሆነ መንፈስ ቅዱስ ግን ከወልድ ባህሪና ኤሰንስ ላይ ሆኖ ብሎ የሚለው መንፈስ ቅዱስና ወልድን አንድ ባህሪ የሚጋሩ ማያረጋቸው እንዳውም ከወልድ አልሰረጸም ብሎ ማለቱ ነው። በተቃራኒው እኛ እኮ ከአብና ከወልድ ሰረጸ ስንል ኮንሳብስቴንሻል ዊዝ ዘ ሳን ያለበትን የቄርሎስን ወስደን ነው ኮንሳብስቴንሻል ዊዝ ዘ ሳን የሚሆንበት መንፈስ ቅዱስ ከወልድም ስለሰረጸ ነው። ይህም የባህሪና የአካል ነው ብለን ነው የምንለው። እንደዛ ካልሆነ እንጂ እንዳውም በተቃራኒ መንፈስ ቅዱስ ከአብና ከወልድ አልሰረጸም ብሎ ማለት ነው አንዱን የሥላሴ ባህሪና ኤሰንስ ወልድና መንፈስ ቅዱስ አይጋሩትም ብሎ ለማለት የሚያስኬደው እንዳውም በተቃራኒ። እንደዛ ከሆነ አብና መንፈስ ቅዱስንም እንደዚህ አድርጎ ለወልድ እንደዚህ ለምን አይነገርም ታዲያ? አልገባኝም መምህር፣ ያውንም ጥያቄ ይድገሙልኝ። እንደዛ ከሆነ አብና መንፈስ ቅዱስም አንድ ባህሪ ስላላቸው ወልድ ራሱ ከአብ ብቻ ሳይሆን ከመንፈስ ቅዱስም ሰርቷል ለምን አይባልም? ይሄ እንግዲህ የባሲሊን ሎጂካል ታክሶኖሚ መጣስ ነው። እንደዛ ልናደርግ አንችልም። በእናንተ እንደዛ ማድረግ የሚቻል ከሆነ እንግዲህ አይሮን ነው። በእኛ ግን ሎጂካል ታክሶኖሚ የአባቶች ትምህርት ነው። አንድ ሰው ነው። ስለዚህ ይቅርታ እንደ መምህር ለመጨመር ያህል በዛ ላይ ደግሞ ሪሌሽናል የሆነ ኦፖዚሽን ስላለ አብ ወልድን አይደለም ወልድ መንፈስ ቅዱስን አይደለም መንፈስ ቅዱስ አብን አይደለም እያለ የምንዘረዝረው ሪሌሽን ኦፍ ኦፖዚሽን ስላለ በሪሌሽን ኦፍ ኦፖዚሽን ምክንያትም እንደዛ ልንል አንችልም። ተጨማሪ ማለት ቅድም ያነሳው ሎጂክ ጆሲ እንደውም ወልድ ማን ነው መንፈስ ቅዱስ ከወልድ መስረጹ አብና ወልድን አንድ ባህሪ እንዳላቸው ያሳያል ካልክ መንፈስ ቅዱስ ማን ነው ወልድ ከአብና ከመንፈስ ቅዱስ መወለድ ነበረበት። ምክንያቱም ካልሆነ መንፈስ ቅዱስ ከአብ የተለየ ባህሪ ያለው ለምን አያስፈልምስ? እሱኛው ጥያቄ ደግሞ እንደዚህ ነው የሚሆነው። ሎጂካል ታክሶኖሚ ካለ አብ ነው ወልድን የሚወልደው፣ መንፈስ ቅዱስ ደግሞ ከአብና ከወልድ ነው የሚሰርጸው እንጂ ምንድነው ወልድ አይደለም ከአብና ከመንፈስ ቅዱስ የሚወለደው። ይሄ እንዳውም ይሄኛው ጥያቄ መልሶ አሁንም ሎጂካል ታክሶኖሚ የሚጣረስ ነው የሚሆነው ማለት ነው። ስለዚህ እኛ እንደዛ ልንል አንችልም። የአባቶችን ሎጂካል ታክሶኖሚ የካፓዶሻን ፋዘር አባቶችን የአጉስቲኒያን ሪሌሽን ኦፍ ኦፖዚሽን ምናምን በደንብ ነው የምንቀበለው። ስለዚህ እኛ እንደዛ ልንል አንችልም። ኦኬ ጆሲ፣ አንድ መጽሐፍ እያነበብኩ ነበር ጆሲ። በዚህ አጋጣሚ ይሄኛው የፊሎኬን ጉዳይ እንኳን እዚህ እናቆየው፣ በጣም ውስብስብ ጉዳይ ነው። ያው እኔ አንድ ማለት ብዙ ነገር አንስተሃል። አንድ ልስማማበት በጣም የሚከብደኝና
እንደው የሚዋጥም አይደለም ብዬ የማስበው የቁስጥንጥንያ ጉባኤ ላይ አባቶች ከአብ የሚወጣ መንፈስ ቅዱስ እናምናለን ሲሉ ላተንትሊ ከወልድም የሚወጣ ብለው እያሰቡ ነው የሚለው እኔ አያስኬድም። ምክንያቱም እንደዛ አይነት እምነት ቢኖራቸው ይናገሩታል እንጂ ከአብ የሚወጣ ካሉ በቃ መጽሐፍ ቅዱስ ከአብ የሚወጣ የእውነት መንፈስ ስላለ እሱን ይዘው እየተናገሩ ነው። እኛ በቃ በቁስጥንጥንያ ጉባኤ ላይ በዓለም አቀፍ ጉባኤ የታወጀውን ነገር ነው ይዘን የምንሄደው። ከዛ በኋላ ያሉ እንዲህ ከሆነ ሎጂካሊ ምናምን ድራይቭ ተደርገው የሚመጡ አስተምሮች ምናምን አሉ። ባይዘው የሚቀጥለው አንድ ጥያቄ እጠይቃለሁ ጆሲ። አንድ ዚዚዮላስ የሚባል ሰው ታውቀዋለህ? ኢስተርን ኦርቶዶክስ አላውቀውም መምህር። እሱ አንድ መረጃ ስለ ሮማን ክሪድስ ኤንሸንት ሮማን ክሪድስ ላይ ይሄ እኛ ጋር አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን እንጀምራለን። ክሪዱን ማለት ነው። ባይዘው የእናንተም ክሪድ እንደዛ ብሎ ነው አይደል የሚጀምረው? አሁን ልዩነት አለው። ልዩነት አለው ስል ምን ማለት ነው? በኢስተርን ቸርቾች ቅዳሴ ላይ ነበረ ክሪዱንም የሚሉት። በላቲን ቸርቾች ግን ከጥምቀት ውጪ ሊተርጂ ኦፍ ዲ አወርስ ነበረ። ሌተር ዲቨሎፕመንት ነው በላቲኑ ዓለም ከቅዳሴ ውስጥ እሱን ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? ኢን ዘ ሊተርጂ ኦፍ ዲ አወርስ የሚባሉት የናይሲያ ኮንስታንቲኖፕሊያን እና የአትኔዥያን ክሪድ ናቸው። አትኔዥያን ክሪድ ደግሞ ድብን ያለ ከ400 ዓመት ጀምሮ ከካልሲዶን በፊት ጀምሮ የነበረ ነው። ፊሎኬ ያለው ነው ማለት ነው። ያ ስለ ፊሎኬ ሳይሆን በአንድ አምላክ በእግዚአብሔር አብ እናምናለን የሚል እግዚአብሔር አብ ከሚለው ፊት አንድ አምላክ የሚል መቀጸል ማለት ነው። ይሄ እናንተ ክሪድ ጋር አለ አይደል? እኔ በጭንቅላቴ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን የሚለው ማስታወሰው እንደዛ የሚል ከነበረ እንግዲህ ይታረማል። እኔም አውቀው ሁሉም በሚችል ሰማይና ምድርን በፈጠረ I believe እንግሊዝኛው ላይ I believe in one God creator of heaven and earth ብሎ ይላል። ልክ ነው። እሺ እሱ እናንተ ጋር እንደዚህ ነው አይደል የምትሉት? አዎ አንዳንድ ኤንሸንት ሮማን ክሪዶች ላይ ዋን ጋድ የሚለውን ለአብ አይቀጽሉም። ምክንያቱም አብ አንድ አምላክ ከተባለ ሌሎችን ኤክስክሉድ ሊያደርግ ስለሚችል ብለው በመፍራት ሞናርኪ ኦፍ ዘ ፋዘርስን በጣም ሪላክታንት ስለነበሩ ዋን ጋድ የሚለውን ለአብ ሳይሆን ዊ ቢሊቭ እንደ ጋድ ዘ ፋዘር ብለው ነው ብለው ዋን ጋድ የሚለውን ሳይጨምሩ ነበር። እቺ ፒዩርሊ ፖለቲክስ ናት። ፊሎኬ ለማጥቃት የተሄደበት ፖለቲክስ ፊሎኬ ሞናርኪ ኦፍ ዘ ፋዘር ይቃረሳል ብሎ ለማለት ማለት ነው። ይሄ ስህተት ነው። ምክንያቱም ዋን ጋድ ቱዴይ ሰጣሉ ግን because of the father there is one god ነው ብለን የምንለው አትላስት because of the father there is one god ነው ብለን የምንለው ምክንያቱም principatrium is reserved only to God the father። ስለዚህ ዋን ጎድ የሆነው ቅድስት ሥላሴ ከአብ የተነሳ ነው ብለን ነው የምንለው። ይሄ ካቶሊኮችን ፊሎኬን አታክ ለማድረግ ሞናርኪ ኦፍ ዘ ፋዘርን እንደማናምን ለማስመሰል የተመጣ ክስ ነው። ኦኬ። ስለዚህ አሁን ክሪዳችሁ ላይ ዋን ጋድ ዘ ፋዘር ትላላችሁ? አዎ ካውንስል ኦፍ ናይሲያ የሰጠው አይደል እንዴ? ለምንድን ነው የማንለው? ኒሲዮ ኮንስታንቲኖፕል ክሪድን ፊሎኬን ከመጨመሩ ውጭ ትቀበሉታላችሁ እንዳለ ማለት ነው። ናይሲዮ ኮንስታንቲኖፕል ክሪድ ላይ ፊሎኬ የተጨመረው በኢኩሜኒካል ካውንስል በፍሎሬንስ ደረጃ ነው። ከዛ ውጪ ማይኖር ካውንስሎች ነበራቸው። ከዛ ውጪ ደግሞ ሊተርጂ ኦፍ ዲ አወርስ ላይ የነበራቸው ክሪድ ነበረ። ከዛ ውጪ ከዛ በፊትም ከኢቭን ቢፎር ናይሲያ ራሱ ላቲን አባቶች ዋን ጋድ ቢኮዝ ኦፍ ዘ ፋዘር ዴር ኢዝ ዋን ጋድ ብሎ ማለትንና ዴር ኢዝ ዋን ጋድ ትሪኒቲ ብሎ ማለትንም ይጠቀሙት ነበር። ማንም ካቶሊክ በዚህ ጉዳይ ላይ ሊከሰት አይችልም ማለት ነው። ተቋርጬ ነው ዝም አለ ምንድን ነው? እኛም እስቲ ድምጻችንን እናሰማ። ይቅርታ ድምጽ ገብቶብኝ ነው። አይ እንደዛ የሚል ነገር አይቼ ነው በኤንሸንት ሮማን ክሪድስ ላይ ዋን ጋድ የሚለውን ለትሪኒቲ ነው እንጂ ለአብ ብቻ አንቀጽልም ብለው ዋን ጋድ የሚለውን አይጠቀሙም ነበር የሚል አይቼ አንተ
ሞር ስላነበብከው መምህር እሱኛው ክፍል ከምን አንፃር መሰሎት ፖሊያርኪ ምናምን የሚባል ጭቅጭቅ ነበረ። ከሱኛው ጋር የተያያዘ ጭቅጭቅ ነው እንጂ ከሞናርኪ ኦፍ ዘ ፋዘር ጋር የተያያዘ ጭቅጭቅ አይደለም። ግን ለፊሎኬ የምትጠቅሱት ክሊር የሆነ ስክሪፕቸር አላችሁ ጆሲ? አዎ ዮሐንስ ወንጌል ምዕራፍ 16 ልክ እንደነ አምብሮስ፣ ሂላሪ፣ ኢፒፋኒዮስ ተጠቅመው እውቀትን ከወልድም ይወስዳልን ከወልድ መስረጡን ያሳያል ብሎ ፈተውታል። እንዲሁም ደግሞ ቃል በቃል ዮሐንስ ወንጌል ምዕራፍ 22 ከቁጥር 1 ላይ ከአብና ከበጉ ዙፋን የሕይወት ውሃ ይፈሳል ብሎ የሚለውን ኤክፕሮሲስ ስለሚጠቀም ልክ እንደ ዮሐንስ ወንጌል ምዕራፍ 15 ይፈሳል ለማለት እነሱን ነው ቢብሊካሊ የምንጠቀመው። ከዛ ውጭ ግን ሌሎች ብዙ ጥቅሶች አሉ። አሁን ላይ በጭንቅላቴ የማስታውሳቸው እነሱን ነው። ግን የራዕየ ዮሐንስ ላይ ያለው እኮ ሞር ኢኮኖሚክ ነው አይደለም የሚመስለው? ለግሬስ ነው ኢኮኖሚክ ላይ ጆን ክሪዞስቶም ፈቶታል። ከዛ ውጭ ግን መንፈስ ቅዱስ በማንነቱ የሚጠራበት ስም እንደሆነ አምብሮስም ተጠቅሞታል ማለት ነው። እኛ ደግሞ ምን ብለን እንላለን? በኢኮኖሚ ያለው ሁሉ ልክ ዮሐንስ አፈወርቅ ዮሐንስ 15 ሲፈታበት እንዳለው ከኢማንን ትሪኒቲ የመጣ ነው። ስለዚህ ከኢማንን ትሪኒቲ ከወልድም ካልሆነ ከኢኮኖሚክ ሊሆን አይችልም። እንዲሁም ደግሞ ዮሐንስ ራእይ እያየው ያለው ቢያቲፊክ ቪዥን እንደመሆኑ አንፃር ከኢኮኖሚክ ትሪኒቲ አንፃር ነው ሊፈታ የሚችለው እንጂ አሚን ይቅርታ ከኢማንን ትሪኒቲ አንፃር ነው እንጂ ሊፈታ የሚችለው ከኢኮኖሚክ ትሪኒቲ አንፃር ማለት ነው። ስለዚህ አባቶቹም በኮንቴክስት ኢትሶፍም የሚያስረዳው ኢማንን ትሪኒቲ ላይ ከአብና ከወልድ እየወጣ እንደሆነ ነው ማለት ነው። ግን ጆሲ ዮሐንስ 15 ዮሐንስ ወንጌልን በጣም ብዙ አባቶች ተርጉመውታል። እንደ ዮሐንስ ወንጌል ብዙ ትርጓሜ ያለው በፓትሪስቲክ እኔ እንደውም ሌሎቹ ሲኖፕቲክ ጎስፔሎች እና ሶስቱን ወንጌላት አንዱን ተርጉመው ሌሎቹን በዚያው ይተከልሏቸዋል እንደነ ዮሐንስ አፈወርቅ ምናምን። ዮሐንስ ወንጌል ግን በጣም ሃይሊ ቴዎሎጂካል ስለሆነ ብዙ አባቶች ሲተረጉሙት ነበርና ዮሐንስ ወንጌልን ከተረጎሙ አባቶች መካከል ይሄንን ለፊሎኬ የተረጎሙ አባቶች ማንና ማን ያልካቸው? ሂላሪ ኦፍ ፖይትረስ፣ ፋይንስ ኦፍ ሰላሚስ፣ ዮሐንስ ወንጌል ምዕራፍ 16 ነው። ከዛ ውጪ ላይ አሁን ላይ ጭንቅላቴ ላይ ስለሌለ ነው እንጂ ሌሎችም አባቶች የተጠቀሟቸዋል። ግን በጭንቅላቴ ላይ ዮሐንስ 16 ነው የተጠቀሙት። ኤፒፋኒስ ኦፍ ሰላሚስ እና ሂላሪ ኦፍ ፖይትረስ ናቸው። አንድ ከኢስተርን አንድ ከላቲን አመጣ። ያ ግን እዚህ ኖርማል ብለህ ታስባለህ አንተ? በጣም ብዙ አባቶች የተረጎሙት መጽሐፍት ውስጥ ይሄን ያህል ትሪኒቴሪያን ዶክትሪን የያዘ ጥቅስ ከሆነ እነዚህ አባቶች ብቻ ለፊሎኬ ተርጉመው ሌሎቹ በዛ ሳይተረጉሙት መሄዳቸው ኖርማል ነው ብለህ ታስባለህ አንተ? እንዳውም ይሄ አርጉመንት ፍሮም ሳይለንስ ነው የሚሆነው ነው ብዬ የምለው። ሌሎች አባቶች ስላልተናገሩ የተናገሩት አባቶች ስህተት ይሆናሉ ብሎ ማለት ነው። ስለዚህ ኤቪደንስ ባለበት ኤቪደንሱን ተጠቅመን እንሄዳለን። ኤቪደንስ በሌለበት ደግሞ ለምን መሰለህ በጣም ኢምፖርታንት የሆነ ትሪኒቴሪያን ዶክትሪን ሆኖ ሳለ እንዴት አባቶች ሳይለንት ሊሆኑ ይችላሉ? አባቶች ሳይለንት አልሆኑም፣ በደንብ አስተምሮታል። እኔ አሁን ያልኩት ኤፒፋኒዮስ እና ሂላሪን አመጣለሁ ያልኩት በጭንቅላቴ ላይ ስለማስታወሳቸው ነው ኮታቸው። ከዛ ውጪ ያሉት የተጠቀሙት አባቶች አፈር ከመቶ ናቸው። ዮሐንስ ወንጌል ምዕራፍ 16ን ተጠቅመው ማለት ነው። እውነቱን ለመናገር ግን እኔ አሁን ጭንቅላቴ ላይ የማስታወሳቸው ሁለቱ ናቸው። ከዛ ውጪ ግን ሌሎች አባቶች ስላላሉ ያሉትን አባቶች አንቀበልም ብሎ ማለቱ አርጉመንት ፍሮም ሳይለንስ ነው የሚሆነው ነው የኔ ሐሳብ ነው። ግን ፓትሪስቲክ ኮንሰንሰስ የሚባል ነገርም እኮ አለ አይደለ? ፓትሪስቲክ ኮንሰንሰስ ማንዳም እኮ ፊሎኬን ነው የሚያሳየው መምህር። ያው ላይ ተቀስጣባት ፓትሪስቲክ ኤቪደንስ እኮ ፊሎኬን ያምናል። አንድ ጥያቄን ልጠይቃቸው መምህር በረከተ። ለምሳሌ ዘፍጥረት 18ን ፓትሪስቲክ ኮንሰንሰስ ካዩ ወልድ ነው ኤግዚስት አድርጓል ብሎ የሚያምኑት በብዛት አብ ነው የሚሉ አገስቲኒያን ይሁን ሲሪል ይሁን ከሁለት አንዳቸው እንደ ትሪኒቲ ኤክስፕሌን ያደርጋሉ። ከእንትና ከኢራኒስ ጀምረው ሲያዩ የወልድን ኤግዚስተንስ ነው አፕሩቭ የሚያደርጉት። ከቲዮፋኒ ጋር ከምን ጋር አገናኝተው እንደዛ ያደርጋሉ። በዚህ ከኤርኔስሽ እንዴት ነው አሁን እንደዚህ አይነት ሪዝኒንግ ልናነሳ የምንችለው? ያ ይሄ እኔ የዶክተር እንትኑ ሌቭሉ በጣም የተለያየ ነው። አሁን በዚህ ቦታ ላይ የተገለጸው አብ ነው ወልድ ነው፣ እዚህ ላይ መልአክ የተባለው ወልድ ነው ወይስ እውነተኛ መልአክ ነው ወይስ ወልድ በመልአክ መልክ ራሱን ማኒፌስት አድርጎ ነው ምናምን የሚባሉ ነገሮች እንደዚህ አይነት ቪዎች ሊኖሩ ይችላሉ። ግን ይሄ ዶክትሪን ነው፣ የትሪኒቴሪያን ዶክትሪን ነው እና ትሪኒቴሪያን ዶክትሪንን ያህል ነገር በፓትሪስቲክ ኮንሰንሰስ ደረጃ ካልሆነ እንዴት ኢንፎርስ ታደርገዋለህ ነው። በስፔኩሌሽን ደረጃ ሊታለፉ የሚችሉ ነገሮች ይኖራሉ።
እንደው ስፔኩሌሽን ብንይኮ ማምር በረከት የእናንተን ነው እንደ ስፔኩሌሽን ብለን ማየት የምንችለው። እንደ ዶክትሪናሊ በቃ ልክ አለ አይደል በፍጹም ሊለወጥ አይችልም ብለን እንሂድ ካለን ወደ ወልድ ነው ልንል እንችላለን። በቃ እዛ ጋር ኤግዚስት ያደረገው የአብርሃም የይስሐቅ አምላክ የሚለው ወልድን ነው። ምክንያቱም ቴዎፋኒ ስፔኩሌሽን አይደለም ባይዜ ሁሉም አባቶች ትሪኒቲን ሲያስተምሩ ነገረ ክርስቶስን ዲፌንድ ሲያደርጉ ቴዎፋኒን ኮት ሲያደርጉ የሚያልፉ አይመስለኝም። እኔ እስካነበብኳቸው ድረስ ከሴኮንድ ሴንቸሪ ጀምሮ ያለ አስተምሮ ነው ኮመንሊ የሚጠቀስ ትምህርት ማለት ምን ትሪኒቲን የሚስኩ አንተ ለተጂ ጌታችን መንፈስ ቅዱስ ከሱም የወጣ ከሆነ ከአብ የሚወጣ የእውነት መንፈስን እልክላቸዋለሁ ለምን አለ? መውጣትን ለአብ ለምን ተናገረ? ከአብ መውጣትን እኮ ማንም ዲና አያደርግም። ጆሲ እንትን ብሏል። አሁን ከአብ ብቻ ነው ማለት ወልድን ኤክስክሉድ አድርጎ ነው ፕሮሲድ የሚያደርገው ነገር እኮ ነው። መውጣትን ለሱ ከመንፈስ ቅዱስ ጋር አገናኝቶ ከእኔም ይወጣል ብሎ የትም ቦታ አልተናገረም በግልጽ ማለት ነው። ከአብ ይወጣል ብሎ ግን መውጣትን ፕሮሲሽንን ከአብ ጋር አገናኝቶ ነው ጌታ ያስተማረው። እውነት ነው። መንፈስ ቅዱስ ሶርሱ ከአብ ነው። ይሄ ማንም ዲና የሚያደርግ አይደለም። ለምሳሌ ተርቱሊያንም ያነሳል እኮ አግነስት ፕራግዘስ 5ኛ ቻፕተሩ ላይ አካባቢ የመንፈስ ቅዱስ ኦሪጂኑ በምንም ተአምር ወይም ስታርቲንግ ፖይንት ላይ ከወልድ ፕሮሲድ ያደርጋል የሚል አይነት አያስቀምጥም። ከአብ ነው የሚወጣው። ከአብ ሲወጣ ግን በወልድ በኩል ነው። ስሩ ደሳን ነው። ሳንንም ይነካ ልጁንም ይነካና በልጅ በኩል አድርጎ ነው ፕሮሲድ የሚያደርገው ነው። ስለዚህ ስሩ ዘሰን ለማለት ነው ኤንድ ዘሰን የሚሉት ታዲያ እሱ ችግር የለውም እኮ ፍሎኪ ኤክስፕላኔሽን ላይ ሁለቱም ማለት እንትን አይደለም። ጆን ለማስከተል ይተቀማል። አንተስ ኤንድ ፍሎኪ ልትቀበለው የምችለው ስሩ ዘሰን ብለህ ተርጉመህ ነው? አረ ለኛ ችግር የለብንም። ስሩ ዘሰን ማለትም ኤንድ ዘሰን ማለት ነው። ምን ኤንድ ዘሰንማ ኦሪጂኑን ሁለት ያደርግብሃል። አያረግም። እንዴት እንደማያረግ ልንገሩት። ለምሳሌ አምብሮሲያ ሴንት አምብሮስ ኦን ዘ ሆሊ ስፒሪት አንደኛው ላይ አይ ቲንክ እሱ እንደውም የአምብሮስ ቴዎሎጂ ቁስጥንጥንያ ላይ የነበረውን ሰፋ እያደረገ ነው የሚያወራው። ሆሊ ስፒሪት እንዴት ከአብ ጋር እኩል ግን ሆሊ ዘጸአት 18 ምናምን ከፊሎኪ ጋር ይገናኛል እንዴ? እሳቸው ላነሱት ሪዝኒንግ ነው ያመጣሁት። አንድ ሁለት አባት ጠቀሱና እንትን አሉ ማለት አንድ ሁለት አባት እንትን ከተባለ ኮንሰንሰስ ፓተርን ሊኖር አይችልም ብሎ ላመጡት ሎጂክ ነው እንጂ ከፍሎኬ ጋር አገናኝቼ አይደለም። ቀጥል። ኦኬ በጣም ዲፊካልቲው እዚህ ጋር ነው። አሁን እኔ ምንድነው መስረጽን ፕሮሲሽን የሚለው ቃል ከጌታ በጣም ክሊር በሆነ መንገድ ከአብ የሚሰርጽ የእውነት መንፈስ ከአብ የሚወጣ የእውነት መንፈስ ልክላቸዋለሁ ብሎ መናገሩ ከሱም የሚወጣ ከሆነ ጌታችን ከአብና ከኔ የሚወጣ ብሎ ለምን አልተናገረም? ቀደም ጆሲ የተናገረው ከኔ ወስዶ ይነግራቸዋል የሚለው ስለ መውጣት ስለ ፕሮሴሽን እየተናገረ ከሆነ እንዴ መውጣት የሚለውን ቃል ተጠቀመበት ቦታ ላይ ራሱን ቢጨምር ሞር ክሊር አይሆንም እንዴ? ማለት ከአብ የሚወጣ የሚለው ጋር ከአብና ከኔ የሚወጣ ብሎ እኮ በቃ ክሊር ማድረግ ይችላል። ከኔ ወስዶ ይነግራቸዋል የሚለው ሌላ እኔ ካስተማርኳችሁ ትምህርቶች ሌላ አያስተምርም። መንፈስ ቅዱስ ሌላ ትምህርት አዲስ ትምህርት አይደለም የሚያስተምር። እኔ የነገርኳችሁን ያስተማርኩትን ከኔ ጋር አንድ ትምህርት ነው የሚያስተምራችሁ። ወደ እውነት ይመራቸዋል ስላላቸው ወደ እውነት የሚመራችሁ ሌላ እውነት እኔ ካስተማርኳችሁ እውነቶች ወደ ሌላ እውነት አይደለም ብሎ ኢኮኖሚካሊ ነው እኔ የተሻለው ትርጉም ይመስለኝ። ከአባቶችም እንደዚያ የተረጎሙት ናቸው ብዙዎቹ እና በጣም ክሊር በሆነ አይ ቲንክ እኔ እንትና ማን ነው ቁስጥንጥንያ አባቶችም ከወልድ ከአብ የሚወጣ በመንፈስ ቅዱስ እናምናለን ሲሉ ክሊር በሆነ መንገድ የመንፈስ ቅዱስ ፕሮሲሽን የተነገረው ከአብ ስለሆነ ነው። እና ይህንን መናገር በጣም ክሊር የሆነውን ነገር መናገር ነው የሚሻለው።
ወይስ በጣም ስፔኩሌቲቭ በሆነ መንገድ ኢኮኖሚካል በሆነ መንገድ ሊተረጎሙ የሚገባቸውን ነገሮች ወደ ኦንቶሎጂካል እንትን ወስዶ በዛ ኢንዳይሬክትሊ ተርጉሞ ያንን ዶክትሪን ማድረግና ይሄንን አለመቀበል ደግሞ ስተት ነው ማለት ይሄ የትኛው ነው ትክክል የሚሆነው የሚለው ለኔ ሲጀመር የቁስጥንጥንያ አባቶች ከወልድም ይሰርጻል ብለው እያመኑ ሲጽፉ ግን ከአብ ይሰርጻል ብለው ብቻ ተውት የሚለው እኔ ሎጂካሊ የሆነ አካሄድ አይመስለኝም። የቁስጥንጥንያ አባቶች ከአብ የሚሰርጽ ብለው ነው የሚያምኑ ብዬ ነው ማስበው። ያመኑት ነው የጻፉት። ምናልባት መምህር በረከት የመጀመሪያ መጽሐፉ የአምብሮስ ማን ነበር ቁስጥንጥንያ ላይ የሆሊ ስፒሪትን ኔቸር ድና ያደረገው መቅዶኒዎስ ነው አይደል? መቅዶኒዎስ እሱንም ኮት እያደረገ ነው ስለ ሶስቱ መጽሐፍ ሆሊ ስፒሪት እንዴት ከአብና ከወልድ እኩል እንደሆነ በኔቸር ደረጃ አንድ እንደሆነ ነው በስፋት የሚያብራራው። በተለይ የመጀመሪያ መጽሐፍ እዛ መጽሐፍ ላይ አለ በስፋት ያብራራል። መንፈስ ቅዱስ እንዴት በኦንቶሎጂካሊ ከአብ ጋር እና ከወልድ ጋር እኩል እንደሆነ በተለይ ላቲን አባቶች ላይ በስፋት ያለ ነገር ነው። እንደዚህ አይነት ኤክስፕላኔሽኖች እዛ ላይ ቢያዩ ነው።